ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚከተሉትን የጦርነት ስትራቴጂ በድጋሚ በመቀየር በታሪክ ታይቶ የማይታወቅ እጅግ ከባድ የኢኮኖሚ እርምጃ እንደሚወስዱ ዝተዋል። ይህ አዲሱ ስትራቴጂ ፕሬዝዳንቱ ከዚህ ቀደም የሞከሯቸው ወታደራዊ ግፊቶችና የዲፕሎማሲ ማባቢያዎች ውጤት ባላመጡበት ወቅት የተወሰደ እርምጃም ተደርጎ ተወስዷል። በትራምፕ አገላለጽ በማንኛውም ሀገር ላይ ተወስዶ የማያውቅ እጅግ አሰቃቂ የኢኮኖሚ ኦፕሬሽን በኢራን ላይ እንደሚጀመር የታወጀ ሲሆን ይህም በስድስተኛ ወሩ ላይ የሚገኘውን የአሜሪካና ኢራን ጦርነት ወደ አዲስ ምዕራፍ እንዳሸጋገረው ሲኤንኤን ዘግቧል። ይሁን እንጂ ይህ ስልት በምድር ላይ ያለውን ውጤት ለማየት የፕሬዝዳንቱ የፖለቲካ ኪሳራዎች በሚከመሩበት ወቅት ያላቸውን አቋም ምን ያህል አጽንተው እንደሚቆዩ የሚጠይቅ ይሆናል። የአሁኑ የትራምፕ አስተዳደር አቀራረብ ከዚህ ቀደም ከነበረው ፈጣን ወታደራዊ ድል እሳቤ ወጥቶ የኢራንን ኢኮኖሚ በማዳከም አገዛዙን ለድርድር ወይንም እጅ እንዲሰጥ ለማስገደድ ያለመ የኢኮኖሚ ጦርነት ነው። ፕሬዝዳንቱ ከኢራን ጋር የነበረውን ማንኛውንም አይነት ንግግር ያቆሙ ሲሆን የቡድናቸው አባላትም ስትራቴጂው ወደ ረጅም ጊዜ የኢኮኖሚ ማነቆ መቀየሩን ለፖለቲካ አጋሮቻቸው ገልጸዋል። ትራምፕ በቅርቡ ባስተላለፉት መልእክት የነዳጅ ኮንትሮባንድን፣ የገንዘብ ዝውውሮችን፣ የልውውጥ ቤቶችንና የኢራን መርከቦች ምዝገባን ጨምሮ ማንኛውም አይነት የኢኮኖሚ እንቅስቃሴ በአስቸኳይ እንዲቆም ጥሪ አቅርበዋል። ከዚህም ባለፈ ለቴህራን ማንኛውም አይነት ድጋፍ የሚሰጡ የፋይናንስ ተቋማት፣ አየር ማረፊያዎች ወይንም የመንግስት አካላት ላይ ጠንካራ እርምጃ እንደሚወስዱም ዝተዋል። ይህ የኢኮኖሚ ጫና በኢራን ላይ ከፍተኛ ጉዳት ሊያደርስ እንደሚችል ቢገመትም በቴህራን ያለው አብዮታዊ አገዛዝ ለበርካታ አስርት ዓመታት ከባድ የዓለም አቀፍ ማዕቀቦችን ተቋቁሞ የቆየ መሆኑ የስትራቴጂውን ውጤታማነት አጠራጣሪ አድርገዋል። በርካታ የደህንነት ተንታኞች እንደሚጠቁሙት የኢራን መሪዎች በኢኮኖሚ ቀውስ ምክንያት ስትራቴጂያቸውን የመቀየር ዝንባሌ እስካሁን አላሳዩም። በተለይም የኢራን አገዛዝ የዜጎቹን የኢኮኖሚያዊ ችግር እንዳለ ሆኖ ርዕዮተ ዓለማዊ ግቦቹን የማስቀደም ልምድ ስላለው የአሜሪካ ግፊት በአጭር ጊዜ ውስጥ አገዛዙን ያንበረክከዋል የሚለው እሳቤ በብዙዎች ዘንድ ጥያቄ እየተነሳበት እንደሚገኝ ሮይተርስ ዘግቧል። ትራምፕ ስትራቴጂው እንዲሳካ ከፈለጉ በመጀመሪያ የራሳቸውን ባህሪ መቀየርና ረጅም ጊዜ የሚቆይ ስትራቴጂካዊ ትዕግስት ማሳየት ይኖርባቸዋል ያለው ደግሞ አልጀዚራ ነው። የአሜሪካው የኢኮኖሚ ማነቆ ውጤታማ ሊሆን የሚችለው ሰፊ ዓለም አቀፋዊ ትብብር ሲታከልበት ብቻ ነው። የዋይት ሀውስ ባለሥልጣናት የኢራንን ወደቦችና መርከቦች ለመቆጣጠር ወታደራዊ ኃይልን እንደ ዋነኛ መሳሪያ ቢጠቀሙም ኢራንን ከዓለም ማግለል ግን ከመካከለኛው ምስራቅ ባለፈ የአውሮፓና የእስያ ሀገራትን ዲፕሎማሲያዊ ድጋፍ ይፈልጋል። በአሁኑ ወቅት የትራምፕ አስተዳደር ከዋና ዋና አጋሮቹ ጋር ያለው ግንኙነት መሻከሩ ለዚህ እቅድ ትልቅ እንቅፋት ሊሆን እንደሚችልም ቀርቧል። ፕሬዝዳንቱ አጋሮቻቸው በጦርነቱ ባለመሳተፋቸው በተደጋጋሚ ሲተቹ መቆየታቸውና በቅርቡም ታሪካዊ አጋር በሆነችው ኦማን ላይ የሰነዘሩት ዛቻ ለተቀናጀ ዓለም አቀፋዊ ማዕቀብ የሚደረገውን ጥረት አዳጋች ያደርገዋል። ሌላው ትልቁ ፈተና የቻይና ጉዳይ ነው። የኢራንን ኢኮኖሚ ሙሉ በሙሉ ለመቆለፍ አሜሪካ ከኢራን ጋር ግንኙነት ባላቸው የቻይና ባንኮች ላይ ማዕቀብ መጣል ይኖርባታል። ይሁን እንጂ ፕሬዝዳንት ትራምፕ በቅርቡ የቻይናውን ፕሬዝዳንት ሺጂንፒንግን ለታላቅ የመንግስታዊ ጉብኝት ለመቀበል ዝግጅት እያደረጉ በመሆኑ ከጉብኝቱ በፊት ከቤጂንግ ጋር ያለውን ግንኙነት የሚያሻክር እርምጃ ይወስዳሉ ተብሎ አይጠበቅም። ይህ ሁኔታ ትራምፕ በኢኮኖሚያዊ ጦርነትና በዲፕሎማሲያዊ ግንኙነቶች መካከል ያለባቸውን ጥብቅ ምርጫ ያሳያል። በተጨማሪም ቴህራን ትራምፕ ለሚከተሉት ጫና ምላሽ የመስጠት አቅም እንዳላት መዘንጋት እንደማይገባም ፍራንስ 24 አስነብቧል። ኢራን የሆርሙዝ ወሽመጥን ትራፊክ የማስተጓጎልና በነዳጅ መርከቦች ላይ ጥቃት የመሰንዘር አቅሟ በመጠቀም በዓለም ገበያ ላይ የነዳጅ ዋጋ እንዲጨምር በማድረግ በአሜሪካ መራጮች ላይ ጫና የመፍጠር ስልትን ልትከተል ትችላለች። በመጪው የአሜሪካ የመካከለኛ ዘመን ምርጫ ዋዜማ ላይ ጦርነቱ የሚያስከትለው የኢኮኖሚ ጫና ለትራምፕ አስተዳደር ትልቅ የፖለቲካ ስጋት ነው። ዲሞክራቶች የአሜሪካ ሕዝብ በነዳጅ ማደያዎችና በምግብ መሸጫ መደብሮች ለሚከፍለው የዋጋ ጭማሪ አስተዳደሩን ተጠያቂ እያደረገ ይገኛል። ኢራንም ትራምፕን በምርጫ ዋዜማ ለማዋረድና ጦርነቱ እንዲቀጥል በማድረግ የፖለቲካ ኪሳራ እንዲደርስባቸው ለማድረግ ፍላጎት ሳይኖራት እንደማይቀር ሮይተርስ በዘገባው አስነብቧል።